ስመ ብዙ ናት። ውበቷን ያዩ የአውሮፓዋ ማልዲቭስ ብለዋታል። በሜዲትራኒያን ባህር ላይ የተዘረጋ 450 ኪሎ ሜትር የሚረዝም ውብ የባህር ዳርቻና ትናንሽ ደሴቶች አሏት። ያኔ ድሮ ኮሚዩኒስት እያለች ሌላ ስም ነበራት። የዛሬን አያድርገውና በኮሚዩኒዝም የተጠመቀች ሰሞን ከአጥማቂዎቿ ቀድማ ሃይማኖት አልባ ነኝ ያለች የመጀመሪያዋ ሀገር ነበረች። በቀዝቃዛው የዓለም ጦርነት ወቅት ግን ነገሮች ተቀያየሩ። ከዓለም ተኳረፈች። እንኳን ከካፒታሊስቶቹ ኮሚዩኒዝምን አምጠው ከወለዱት ራሽያውያን ባርከው ከቀደሱት ቻይናውያንም ጋር ግንኙነቷን አቋረጠች። ይሄኔ ነበር የአውሮፓዋ ሰሜን ኮሪያ የሚል ቅጽል ስም የተሰጣት። ዜጎቿ ግን ሽቺፒሪያ ወይም የንስሮቹ አገር ነው የሚሏት። በቀዩ ሰንደቅ ዓላማዋ መሃል የሚያዩአቸው ጥቋቁር ንስሮች ዜጎቿ የሚያምኑባቸው እውነተኛ መለያ ምልክቶቻቸው ናቸው። አልቤኒያን የምንገኘው ካላወቋት አውሮፓዊት አገር ናት። በደቡብ ከግሪክ የምትዋሰን፣ በምዕራብ ጣሊያንን አሻግራ የምትመለከት፣ የእስልምና እምነት ተከታይ ዜጎች ከሚበዙባቸው በጣት ከሚቆጠሩ የአውሮፓ አገራት አንዷ ናት። እስራኤላውያንን ከጭፍጨፋ የታደጉ 2.5 ሚሊዮን ደጋግ ዜጎች አሏት። ከንስርና ከደግነት ቀጥሎ ዜጎቿን የሚገልጻቸው መለያ መርሴዲስ መኪና ነው። አልቤኒያ የመርሴዲስ አገር ናት። አምራች አይደለችም፣ ግን መርሴዲስ መንዳት ለግለሰቡ ስኬት፣ ለቤተሰቡም የኩራት ምንጭ ነው። ነገርየው የኮሚኒዝም ውጤት ነው። ከ30 ዓመት በፊት በአልቤኒያ የነበሩ የግል መኪኖች ቁጥር 10 ብቻ ነበር። በሀገሪቱ በግለሰብ ደረጃ መኪና መግዛት ስለማይቻል የነበሯት 10 የግል መኪኖችም ቢሆኑ የሀገሪቱ ፕሬዝደንትና የከፍተኛ ባለስልጣናት ነበሩ። ብራንዳቸው ደግሞ መርሴዲስ። ድንገት ነገሮች ተቀያየሩ። ኮሚኒዝም ወደቀ። የግል መኪና መግዛት ተፈቀደ። አልቤኒያውያን ተሽቀዳድሞ የገዙት መኪና ምን ይመስላችኋል? ፕሬዝደንቱና ባለስልጣናቱ እየነዱ የሚያስቋምጧቸውን መርሴዲስ መኪኖች። ፕሬዝደንታቸው ይነዳው የነበረውን መኪና መንዳት ኩራት፣ ጥራት ያለው መንገድ ባልነበራት አልቤኒያ ደግሞ የመርሴዲስ ጥንካሬ የሚመኩበት ሆኖ አገኙት። በዚህ ምክንያት ዛሬም ድረስ በአልቤኒያ ከሚገኙ መኪኖች 31 ከመቶ የሚሆኑት መርሴዲስ ቤንዞች ናቸው። አምራቿ ጀርመንን ጨምሮ በነፍስ ወከፍ የዚህን ያህል የመርሴዲስ መኪና ያለው የዓለም ሀገር አይገኝም። በባልካን ሀገራት እንደውም መርሴዲስ መኪና ከጠፋብህ አልቤኒያ ሄደ ፈልግ እየተባለ ይቀለድባቸዋል። አልቤኒያ የመምጣት ዕቅድ ካለዎት ይሄኛው መረጃ እንዳያመልጦት። እዚህ አካላዊ ቋንቋ ባፍጢሙ ይደፋል። እሺ ማለት እምቢ፣ እምቢ ማለት እሺ ነው። በአብዛኞቹ የዓለም ሀገራት በንግግር መሃል ራስዎን ወደ ላይና ታች ከነቀነቁ መስማማቶን ገለጹ፣ እሺ ይሁን ይደረጋሉ ማለት ነው። አልስማማም ሲሉ ራስዎን ወደ ጎን ይወዘውዛሉ። አልቤኒያ ሲመጡ ግን ገልብጠው ይጠቀሙት። በምሳሌ እንንገሩት። የአልቤኒያን ባህል የማታውቅ አንዲት ቆንጆ በአልቤኒያዊ እጮኛዋ ታገቢኛለሽ ወይ ተባለች። መስማማቷን ለመግለጽ በሀገሯ እንደለመደችው ራስዋን ወደ ላይና ታች ከነቀነቀች ነገር ዓለሙን አበላሸች። እምቢየው አላገባህም አለች ማለት ነው። እሺ ለማለት እንዲህ ነው የሚባለው። የአልቤኒያ ዋና ከተማ ቲራና ትባላለች። በቡና ፍቅር የወደቁ 500,000 ነዋሪዎች አሏት። የዛሬ መልኳ የ30 ዓመት ታሪክ ነው። በ1990ዎቹ የከተማዋ ቀለም ግራጫ ነበር። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ኢዲራማ የተባሉ የቀድሞ አርቲስት በኋላ የአልቤኒያ ጠቅላይ ሚኒስትር የቲራና ከንቲባ ሆነው ተሾሙ። ከንቲባው የተረከቧት ከተማ ድሃ ናት። መጅረጥ እያደረጉ መሰረተ ልማት የሚገነቡበት በጀት የሌላት። ሰውየው ከንቲባ ከመሆናቸው በፊት አርቲስት ነበሩ ማለታችንን አይርሱ። ምን አይነት አርት ካሉን በሙያቸው ፈረንሳይ ድረስ የዘለቁ ሰዓሊ፣ በቲራና የአርት አካዳሚም የስዕል ፕሮፌሰር ነበሩ። እናም የከተማቸው ካዝና ባዶ ቢሆንባቸው በሰዓሊነት የሚያውቁትን ቀለም ለትንሣኤዋ እንደ ፖሊሲ ተጠቀሙ። በኮሚኒዝም ዘመን የተቀባው ድባቴ ውስጥ የሚከተው ግራጫ ቀለም ከከተማዋ ግድግዳዎች እንዲፋቅ፣ የቲራና ሕንፃዎች በሙሉ በደማቅ ቀለሞች እንዲያሸበርቁ አዘዙ። ይህም ቲራናን ቀለምን እንደ ፖሊሲ ተጠቅማ አንጸባራቂ ለውጥ ያመጣች የመጀመሪያዋ የዓለም ከተማ አደረጋት። ጥናቶች እንደሚያሳዩት የቀለም ሳይኮሎጂው የሚገርም ለውጥ አመጣ። በከተማዋ የተንሰራፋው ወንጀል ቀነሰ። ነዋሪዎች በከተማቸው መኩራት ጀመሩ። ሕግ የሚያከብሩ ዜጎች ጨመሩ። እዚህ ላይ አንድ ቁጥር ብቻ እንጥቀስላችሁ። ኢዲራማ ወደ ሥልጣን ከመምጣታቸው ከተማዋም ቀለሟን ከመቀየሯ በፊት ግብር የሚከፍሉ የከተማዋ ነጋዴዎች ቁጥር 4 ከመቶ ብቻ ነበር። የኢዲራማ የቀለም ሳይኮሎጂ ውጤት የከተማዋን ግብር ከፋዮች ቁጥር ወደ 100% አሳደገው። ቲራናም ባለሀብቶች ለኢንቨስትመንት፣
ቱሪስቶች ለመዝናናት የሚመርጧት ደንበኛ አውሮፓዊት ከተማ ለመሆን በቃች። ስካንደርበርግ አደባባይ የቲራና እምብርቷ ነው። ስካንደርበርግ በ15ኛው ክፍለ ዘመን የኦቶማንን አገዛዝ የታገለ አርበኛቸው ሲሆን በመሃል ቲራና ሐውልት ቆሞለት አደባባይ ተሰይሞለት ይዘከራል። የምትመለከቱት አደባባዩን ያሳመረው የድንጋይ ንጣፍ ሀገራዊ አንድነታቸውን ለማሳየት ከሁሉም የአልቤኒያ ግዛቶች ተሰባስቦ የተገነባ ነው። የቲራና ፒራሚድ በ1988 የታነጸ የኮሚዩኒዝም ሙዚየም ነበረ። ዛሬ እድሳት ተደርጎለት የቴክኖሎጂ ማዕከል፣ የወጣቶች መዝናኛ፣ ከፍ ብሎ ከተማዋን የመመልከቻ ማማ ሆኖ ያገለግላል። አልቤኒያ በአውሮፓ ከሚገኙ አገራት ሁሉ በነፍስ ወከፍ ገቢ ድሃ የምትባል አገር ብትሆንም የቲራና ነዋሪዎች ግን ነፍስን የሚያስጨንቁ ክቢያ ውስጥ ገብተው አይታዩም። ነዋሪዎች ካፌ ተቀምጠው ቡና እየጠጡ ለሰዓታት ሲጨዋወቱ መመልከት በቲራና የተለመደ ነው። በጥናት ባይደገፍም በውጭ አገራት ከሚገኙ ዘመዶቻቸው የሚላክላቸው ገንዘብ ሕይወትን ቀለል አድርገው እንዲኖሯት ምክንያት ሳይሆናቸው አይቀርም። አልቤኒያ 2.5 ሚሊዮን ዜጎች እንዳሏት ነግረናቸዋል። እነዚህኞቹ ሀገር ቤት የሚገኙት ብቻ ናቸው። ሌላ 2.2 ሚሊዮን ዜጎቿ በተለያዩ የዓለም አገራት በስደት ላይ ይገኛሉ። ሀገር ቤት ከሚገኙት እኩል የሚሆኑት እንደማለት ነው። ጣሊያን፣ ጀርመን፣ ግሪክ፣ ታላቋ ብሪታንያና አሜሪካ ደግሞ ዋነኞቹ መገኛዎቻቸው ናቸው። ከእነዚህ ዳያስፖራዎች ወደ ሀገር ቤት የሚላከው ገንዘብ ከተራ ዜጎቿ አልፎ ለሀገሪቱ ኢኮኖሚም ዋነኛው የገቢ ምንጯ ነው። የጣሊያኖችን የቡና ፍቅር የሚገዳደረውን የአልቤኒያውያንን የኤስፕሬሶ ባህል ማየት፣ አብረዋቸውም ካፌ ተጋርተው ዘና ማለት ካማረዎት ቀድሞ በኮሚኒዝም ዘመን ባለስልጣናት ብቻ ይዝናኑበት የነበረ ዛሬ ላይ ግን የዜጎቿ መዋያ የሆነ ብሎኩ ሰፈር መሄድ አለቦት። ወጣ ማለት ካማረዎት ቲራና በ15 ደቂቃ የኬብል መኪና ጉዞ ብቻ ከከተማ ትርምስ ጸጥታ ወዳረበበበት ተራራ የሚዘዋወሩባት ድንቅ ከተማም ናት። ከቲራና ውጭ የሚገኙ የአልቤኒያ ክፍሎችን ለማየት ሁለት አማራጮች አሉት። ተራራ ወዳድ የእግር ጉዞ የሚያስደስቶት አይነት ሰው ከሆኑ ሰሜኑን ይምረጡ። የለም የባህር ዳርቻዎች ላይ ሰንስክሪን እየተቀባሁ ጁሴን እየጠጣሁ ፀሐይ መሞቅ ነው የምፈልገው ካሉ ደቡብ አልቤኒያ ትክክለኛው ምርጫ ነው። ላፍታ ወደ ሰሜን እንውሰዶት። በ2 ሰዓት የመኪና ጉዞ ርቀት ላይ በዩኔስኮ ቅርስነት የተመዘገበች ጥንታዊቷ ብሔራት ከተማ ትገኛለች። የተለየ አቀማመጥ ያላት በደማቅ ቀለሞች ያሸበረቀች ማዶ ሆነው የሚያዩት የሺህ መስኮቶች ከተማ የሚሏት ውብ ከተማ ናት። በግሪክ የባህር ዳርቻዎች መዝናናት ፈልገው የዋጋቸው ውድነት ባናቱ የቱሪስቶች መብዛት አሳስቦት ከነበር የአልቤኒያዋን ሂማራ ከተማ መጎብኘት አለቦት። ከግሪክ በግማሽ ባነሰ ዋጋ ተመሳሳይ አገልግሎት ያገኛሉ። ከተማዋ የድሮዋና አዲሷ በሚል ለሁለት ትከፈላለች። ካስትሮ የባዛንታይን ዘመን አብያተ ክርስቲያናት የሚገኙባት 2000 ዓመታትን ያስቆጠረች ተራራ ላይ የምትገኝ የከተማዋ ክፍል ስትሆን፣ ስፒሌ በባህር ዳርቻ አቅራቢያ የምትገኝ በመዝናኛ ስፍራዎች የተሞላች አዲሷ የከተማዋ ክፍል ናት። ሳሮንዳ በደቡባዊ አልቤኒያ ጫፍ የምትገኝ በደማቅ የምሽት ሕይወቷ የምትታወቅ ቱሪስቶች የሚበዙባት ከተማ ናት። ከሳሮንዳ ብዙም ሳይርቅ አልቤኒያን የባልካኗ ማልዲቭስ ያስባለቻት ጥርት ያለ ሰማያዊ ባህር፣ ትናንሽ ደሴቶችና በቂ የመዝናኛ አማራጮች ያሏትን ክሳሚልን ያገኛሉ። ክሳሚል በአብዛኞቹ አውሮፓውያን ቱሪስቶች ዘንድ የምትታወቅ የመዝናኛ ስፍራ እንደመሆኗ ጉዞዎትን ጣፋጭ ማድረግ ከፈለጉ ቱሪስቶች የማይበዙባቸውን ወራት ይምረጡ። አሁን የምንነግራችሁ በዘመናዊው የፋይናንስ ዓለም ታላቁ ማታለል እየተባለ የሚጠራውን ለማመን የሚከብድ የማጭበርበር ወንጀል ነው። ማጅራት መቺዎች ጨለማን ተገን አድርገው አንድን ግለሰብ ተከታትለው ያለውን ነጥቀው በየዕለቱ የምንሰማው የፖሊስ መረጃ ነው። ሀገር በብልጣብልጥ ነጋዴዎች ማጅራቷን ተመታች ሲባል መስማት ግን የተለመደ አይደለም። ነገሩ የሆነው በአልቤኒያ ነው። ከዜጎቿ 75 ከመቶዎቹ ከሀገሪቱ ሀብትም 50 ከመቶው በጠራራ ፀሐይ በግለሰቦች ተዘረፈ። ኢኮኖሚዋ ተንኮታኮተ፣ መንግስቷም ወደቀ። ሰላሟ ደፍርሶ ከተሞቿ በታጠቁ ወሮበሎች ቁጥጥር ስር ገቡ። ቅሌቱ በየትኛውም የዓለም ሀገር ያልታየ የምንጊዜውም ታላቁ ማጭበርበር ተባለ። ነገሩ እንዲህ ነው። አልቤኒያ ኮሚኒስት ሀገር ነበረች። እንደ አውሮፓውያን አቆጣጠር በ1991 ግን የአልቤኒያ ኮሚኒዝም ወደቀ።
አልቤኒያውያንም በራቸውን ከፍተው መርሴዲስ መኪኖችንና ካፒታሊዝምን ወደ አገራቸው አስገቡ። ሆኖም ከዓለም ተነጥለው በር ተዘግቶባቸው ራሽን ሲሰፈርላቸው የቆዩ የአልቤኒያ ዜጎች ካፒታሊዝም ይሉት የብልጣብልጦች የገበያ ሥርዓት ምን እንደሆነ በቅጡ አልገባቸውም ነበር። ሊዘርፋቸው እንጂ ሊያስተምራቸው የሞከረም አልነበረም። በፕሬዝደንት ሳሊ ቤርሻ የሚመራው መንግሥት የሕዝብ ብልጽግና የሚረጋገጠው በአዲሱ የገበያ ሥርዓት ነው ብሎ ስላመነ ገበያውን ለካፒታሊዝም መክፈቱን እንጂ ካፒታሊስት ድርጅቶችን የሚቆጣጠርበትን የሕግ ማዕቀፍ አላበጀም ነበር። ለነገሩ ሕጉ ቢኖርስ ብልጣብልጦቹን ካፒታሊስቶች ተከታትሎ የሚደርስባቸው የሰለጠነ ባለሙያ ከየት ይገኛል? ይህንን ክፍተት በአግባቡ ያጠኑ ግለሰቦች የማጭበርበሪያ መረባቸውን ዘረጉ። ግዙፍ ያሏቸውን አዳዲስ የንግድ ድርጅቶች አቋቋሙ። የመጀመሪያው ዓላማቸው የሕዝቡን እምነት ማግኘት ነበር። ተሳካላቸውም። ሕዝብ በብዛት የሚከታተላቸውን የእግር ኳስ ጨዋታዎች ጨምሮ ታላላቅ ሀገር አቀፍ ሁነቶችን ስፖንሰር እያደረጉ ጎን ለጎን በብሔራዊ ጣቢያዎች ማስታወቂያ እያስነገሩ ሕዝቡ ልብ ውስጥ ገቡ። የማስታወቂያው መልእክት የአክሲዮን ሽያጭ ነው። የድርጅታችንን አክሲዮን ለገዛ ግለሰብ በአጭር ጊዜ እጥፍ እያደረግን የትርፍ ክፍፍል እንሰጣለን። ድርጅታችን ግዙፍ፣ ንግዳችን አትራፊ ነው የማሳመኛ መልእክታቸው ነበር። ያመኗቸው አክሲዮን ገዙ። ሰዎቹም የመጀመሪያዎቹን ገዢዎች አላሳፈሯቸውም። ቃላቸውን ጠብቀው ከፍተኛ መጠን ያለው ትርፍ አከፋፈሉ። ይሄኔ ማስታወቂያው ለካ እውነት ነው ተባለ። በኮሚኒዝም ሥርዓት ውስጥ በድህነት ይማቀቅ የነበረ ሕዝብ በወራት ጊዜ ውስጥ ብቻ ገንዘቡን የሚያበዛለት ተአምረኛ ቢዝነስ ሲያገኝ ያለውን እየሸጠ አክሲዮን መግዛት ጀመረ። ወንጀለኞቹም መረባቸው እየሰፋላቸው ሄደ። የሚገርመው ደግሞ ሕዝቡ እያየ ባያየውም በአጭበርባሪዎቹ የተቋቋሙት ድርጅቶች ከቢሮው ውጪ ንግድም ምርትም ያልነበራቸው መሆናቸው ነው። ስሌቱ ቀላል ነው። የሕዝቡን እምነት ለማግኘት ከአዳዲስ አክሲዮን ገዢዎች ገንዘብ እየወሰዱ ለነባር ገዢዎች ትርፍ ማከፋፈል ጀመሩ። ዜናው በየቤቱ ገባ። የትርፍ ክፍፍል የተደረገላቸውም ገንዘቡን ከመውሰድ ይልቅ የበለጠ ይውለድልኝ እያሉ ተጨማሪ አክሲዮን ገዙ። የሰማ ላልሰማ እያሰማ ከተሜው ቤቱን፣ ሀብቱን፣ ንብረቱን፣ ገጠሬው የእርሻ መሬቱንና ከብቶቹን እየሸጠ አክሲዮን መግዛት ጀመረ። ትንንሽ ንግድ የነበራቸው ንግዳቸውን እየዘጉ ዘላለም ቢለፉ የማያገኙትን ሀብት በአጭር ጊዜ ውስጥ ከሚሰጧቸው አዳዲሶቹ ድርጅቶች አክሲዮን ገዙበት። ተአምሩን የሰሙ በውጭ አገራት የሚገኙ ዳያስፖራዎችም ለፍተው ያጠራቀሙትን ዶላርና ዩሮ ወደ አገር ቤት እየላኩ የአክሲዮን ግዢውን ተቀላቀሉ። የሀገሬውን እምነት ያገኙት ዘራፊዎች መረባቸው በቂያሳ ማጥመዱን ሲያውቁ አንድ በአንድ መጥፋት ጀመሩ። የአንዱ ድርጅት መጥፋት ተሰምቶ ሳያበቃ ሌላኛው ተከተለ። በአጭር ጊዜ ውስጥም ሁሉም አልቤኒያ ውስጥ ተፈልገው ታጡ። ሕዝቡ ተቆጣ። እያያ ዘርፎናል ሲሉ በመንግስት ላይ ተነሱ። የመንግስት ሕንፃዎች ተወረሩ። የመከላከያ ሰራዊቱ የጦር መጋዘኖች ተሰብረው ጠመንጃዎች ተዘረፉ። የታጠቁ ዜጎች የተዘረፉትን ገንዘብ ለማስመለስ ያገኙትን ሰው ሁሉ መዝረፍ ጀመሩ። ይህ የአልቤኒያን ሕልውና አደጋ ውስጥ አለው። ሀገር ታመሰች። በብጥብጡ 2000 ሰዎች ተገደሉ። በብዙ ሺህ የሚቆጠሩት ደግሞ ቆሰሉ። ነገሮች ከቁጥጥር ሲወጡ ጎረቤት አገራት በጣሊያን እየተመሩ አልቤኒያ ገቡ። የአልባ ኦፕሬሽን ይባላል። የተዘረፈ መሳሪያ እንዲመለስ፣ ሕዝቡ እንዲረጋጋ፣ ሰላም እንዲከበር፣ ምርጫም እንዲደረግ የአልባ ኦፕሬሽንን የምትመራው ጣሊያንና ሌሎች ጎረቤት አገራት ትልቁን ሚና ተወጡ። ይሁን እንጂ ከተዘረፈው በቢሊየን ዶላር የሚቆጠር የሕዝብ ሀብት እዚህ ግባ የሚባል ገንዘብ አልተገኘም። አብዛኞቹ ዘራፊዎችም አልተያዙም። አልቤኒያም ግማሽ ያህሉን ሀብቷን በአጭበርባሪዎች የተበላች፣ በፋይናንሱ ዓለም ፖንዚ ስኪም በተባለ ቁጥር እንደ ምሳሌ የምትጠቀስ ሀገር ሆነች። በአንድ ወቅት አውሮፓ ለእስራኤላውያን እሳት ነበረች፣ በተገኙበት የሚገደሉባት። በሰው ልጅ ታሪክ ታይቶ የማይታወቀው አስከፊ የጅምላ ግድያ በዘመቻ መልክ ነው የተካሄደው። በየሀገራቱ ከነበሩ አይሁዶች በሕይወት የተገኙት ቁጥር ማነስ ያስደነግጥ ነበር። ወቅቱ ሁለተኛው የዓለም ጦርነት፣ ናዚ ጀርመን አይሁዶችን ከምድር ገጽ ለማጥፋት የሚታትርበት። ያኔ በፖላንድ 3.3 ሚሊዮን አይሁዶች ነበሩ። ጦርነቱ ተጠናቆ እንደገና ተቆጠሩ። በሕይወት የተገኙት 380 ሺህ ብቻ ነበሩ። 3 ሚሊዮኑ ወይም 90 ከመቶዎቹ አይሁዶች በናዚ ጀርመን ጦር በግፍ ተገድለዋል። ይህ በፖላንድ ብቻ እንዳይመስላችሁ። በአውሮፓ ይኖሩ ከነበሩ አይሁዶች
በግሪክ 87 ከመቶ፣ በዩጎዝላቪያ 82 ከመቶ፣ በኔዘርላንድ 78 ከመቶ፣ በሃንጋሪ 69 ከመቶ የሚሆኑት በናዚ ጦር በከፋ ጭካኔ በግፍ ተገድለዋል። ተአምር መስማት ከፈለጉ ጆሮን ማቆም አሁን ነው። ሁለተኛው የዓለም ጦርነት ሲጠናቀቅ የአይሁዶች ቁጥር በ11 እጥፍ ጨምሮ የተገኘባት በናዚ ቁጥጥር ስር የነበረች ብቸኛዋ ሀገር አልቤኒያ ነች። በየሀገራቱ ከሚገኙ አይሁዶች በአማካይ 80 ከመቶዎቹ በተገደሉበት በዚህ ወቅት የአይሁዶች ቁጥር የጨመረባት ሀገር መገኘቷ ብቻውን ተአምር ቢሆንም የገዛ ሕይወታቸውን አደጋ ላይ ጥለው ከገዳዩ የናዚ ጦር ጋር ተጋፍጠው አይሁዶችን ከሞት ያተረፏቸው በሃይማኖት ሙስሊሞች መሆናቸው በፍጹም ዓለም ያልጠበቀው ነው። ዛሬ ላይ 50 ከመቶ አልቤኒያውያን ሙስሊሞች ናቸው። አሁን የምንነግራችሁ ታሪክ በሚፈጸምበት ወቅት ግን የእስልምና እምነት ተከታይ ዜጎቿ ቁጥር 70 ከመቶ ነበር። ለንጻሬ እንዲረዳን አንድ ምሳሌ እናሳያችሁ። አልቤኒያ የግሪክ ጎረቤት ናት። ከሁለተኛው የዓለም ጦርነት በፊት የግሪኳ ተሰሎንቄ የባልካኗ ኢየሩሳሌም ነበር የምትባለው። ከአራት የከተማዋ ነዋሪዎች አንዱ አይሁዳዊ ነው። በቁጥር 56,000 ነበሩ። ጦርነቱ በተጀመረ ገና በሳምንታት ውስጥ ተሰሎንቄ ምንም አይነት አይሁድ የማይኖርባት ከተማ ሆነች። ጦርነቱ ሲጠናቀቅ በሕይወት የተረፉት አይሁዶች 2,000 ብቻ ነበሩ። ምክንያት አይሁዶች መደበቂያ አልነበራቸውም። የከተማዋ አስተዳዳሪዎች አይሁዶች የሚኖሩባቸውን የተመዘገበ አድራሻ ስጡን ሲባሉ ሳያንገራግሩ ለናዚ ጦር አሳልፈው ሰጡ። ናዚም በየቤታቸው እየገባ በግዳጅ ወደ ማጎሪያ ካምፕ እየወሰደ በግፍ ገደላቸው። አሁን ወደ አልቤኒያ እንመለስ። በዚህ ወቅት ልክ እንደ አብዛኞቹ የአካባቢው አገራት አልቤኒያም በናዚ ቁጥጥር ስር ወድቃ ነበር። በሌሎች አገራት እንደተለመደው የአልቤኒያ መንግስትም የአይሁዶችን ዝርዝር እንዲያስረክብ በናዚ ታዘዘ። የአልቤኒያ መንግስት መልስ ግን አጭር ነበር። አይሁዳዊ የሚባል ሰው አናውቅም፣ በሀገራችን የሚገኙ ዜጎች በሙሉ አልቤኒያዊን የሚባሉት አሏቸው። ናዚ ሁለተኛውን አማራጭ ሞከረ። ቤት ለቤት እየዞረ አይሁዳውያንን ማደን። በሌሎች የአውሮፓ አገራት ከናዚ ግድያ ነፍሳቸውን ለማትረፍ የሚጥሩ አይሁዳውያን በየጎረቤቶቻቸው ቤት ነበር የሚደበቁት። ሁሉም ባይሆኑም ጥቂት የማይባሉ የየመንደሩ ነዋሪዎች የተደበቁባቸውን ቤቶች እየጠቆሙ አይሁዳውያንን ለሞት የደበቋቸውን ጎረቤቶቻቸውን ሕይወትም ለአደጋ በማጋለጣቸው ሁሉም ለነፍሱ እየፈራ የሚደብቃቸው ጠፋ። በአልቤኒያ ግን አሁንም ሌላ ታሪክ ተሰማ። ይሄኛው ከዜጎቿን የመጣው። አልቤኒያውያን ናዚ ከሚያውቃቸው አውሮፓውያን ይለያሉ። እዚህ ግለሰባዊ ፍላጎት ከማህበረሰብ እምነት አይቀድምም። ማህበረሰቡ ደግሞ እንዲህ ነው የሚያምነው። ቤት እግዚአብሔር ነው፣ ባለቤቱ ጠባቂ። ፈጣሪ እንግዳ ሲልክበት ጠባቂው አልቀበልም ማለት አይችልም። ከለላ ፈልጎ የመጣ እንግዳማ በሰላም ወደ መጣበት እስኪመለስ እንግዳ ሳይሆን የቤተሰቡም የማህበረሰቡም አባል ነው። ይህ እምነት ለአይሁዶች ከለላ ሆናቸው። ናዚ ጀርመን ከመንግስት የአይሁዶችን ዝርዝር ባለማግኘቱ ከዜጎች አሳልፎ የሚሰጠውን በማጣቱ በሌሎች አገራት እንደሚያደርገው የአልቤኒያ አይሁዶችን በግፍ መጨፍጨፍ አልቻለም። አልቤኒያውያን በመላው አውሮፓ ያልተገኘ የጨዋነት ባህል እንዴት አዳበሩ? በዚህ ሰው በጠፋበት ክፉ ጊዜ እንዴት ሰው ሆነው ተገኙ ማለቶት አይቀርም። ለዚህ ጥያቄ ብቸኛ መልስ ባይኖረውም እነሱ ዋነኛው መሰረት ካኑን ነው ይላሉ። ካኑን በጽሑፍ ያልሰፈረ ግን ለ500 ዓመታት የአልቤኒያውያን ሕገ መንግሥት ሆኖ ያገለገለ ያኗኗር መርህ ነው። በአልቤኒያም ከየትኛውም የጽሑፍ ሕግ በላይ ይከበራል። ለእያንዳንዱ ጥቃቅን የዕለት ተዕለት እንቅስቃሴም ጥብቅ መመሪያዎች አሉት። ዝርዝሩን ትተን አራቱን የካኑን ምሰሶዎች እንመልከት። ሚክፕሪቲያ እንግዳ ተቀባይነት ነው። ቤት እግዚአብሔር ነው ዋናው መርህ ነው። በኤሳ ይከተላል። ይሄኛው ቃልን መጠበቅ የሚል ትርጉም አለው። በአልቤኒያ የግለሰቦችን ምስጢር አሳልፎ መስጠት ክህደት፣ ግለሰቡን መድፈር፣ ማህበረሰቡንም ማዋረድ ነው። በዚህ ባህል መሰረት አይሁዶችን የደበቀ አልቤኒያዊ ጎረቤቴ ይጠቁምብኛል ብሎ የሚሰጋበት ምክንያት አልነበረም። እንዲሪ ክብር ነው። በአልቤኒያ ክብር ከህይወት ይበልጣል። ክብርን አስነክቶ በህይወት ከመኖር ከነሙሉ ክብር በኩራት መቀበር ሺህ ጊዜ ይመረጣል። ቡኬሬ ክሪፔሬ ዜመር እዚህ ላይ ነው የሚመጣው። ዳቦ ጨውና ልብ የሚል ትርጉም አለው። ባለቤት በእንግድነት ለተቀበለው ሰው የሚገባለት ቃል ልንለው እንችላለን። ነገርየው በተግባር ነው የሚገለጸው። በሩን ከፍቶ እንግዳ አስገብቶ ዳቦ ጨውና ልብ የተጋራ ባለቤት በአልቤኒያ ለእንግዳው እንዲህ የሚል ቃል ገባለት ተብሎ ነው የሚታመነው። ዳቦ በህይወት የመኖር ተምሳሌት ነው። ያለንን እየበላ ትኖራለ። ጨው ንጽህናን ያሳያል። በመካከላችን መከዳዳት የለም። ልብ ስሜታዊ ትስስር ነው። ጉዳትህ ጉዳቴ ነው፣
የነካ ጠላቴ ነው። በዚህ ማህበረሰባዊ እምነት መሰረት ባለቤት የእንግዳውን ደህንነት የመጠበቅ ችግር ከመጣም ቀድሞት ደረቱን የመስጠት ባህላዊ ግዴታ አለበት። ከባዱ ነገር እዚህ ላይ ነው የሚመጣው። ጃክማሪያ ይሉታል እነሱ። ደም መላሽ የሚል ሀገረኛ ትርጉም ሰጥተነዋል። ነገሩን በምሳሌ እንየው። አንድ አልቤኒያዊ ቤተሰብ አይሁዳዊ እንግዶችን ቤቱ አስገብቶ ደበቀ እንበል። አይሆንም እንጂ ሆኖ ጎረቤት ሚስጥሩን ለናዚ ጦር አሳልፎ ሰጠ። እንግዶቹ ተያዙ፣ ወደ ካምፕ ተወስደውም ተገደሉ። በካኑን ሕግ መሰረት አንድ አልቤኒያዊ የቤተሰቡ አባል ከተገደለበት ለፖሊስ አያመለክትም፣ ፍርድ ቤትም አይሄድም። ደም በደም ነው የሚጠራው ብለው ያምናሉ። ቤተሰባዊ ክብራቸውን ለማስመለስም ገዳይን ይገድላሉ። እንግዳ የቤተሰቡ አባል ነው ማለታችንን አይርሱ። ይህ ማለት እንግዲህ አንድ የአካባቢው ነዋሪ አይሁዳውያን የተደበቁበትን ቤት ጠቆመ ማለት ደባቂውን ደፍሮ ማህበረሰቡን አዋርዷልና ጸቡ ከደባቂውም ከማህበረሰቡም ጋር ነው። ይህ እንግዲህ ለ500 ዓመታት ሲወርድ ሲዋረድ የመጣ የአልቤኒያውያን ባህል ነው። መግደል መጋደል ልክ ነው አይደለም ክርክር ውስጥ አንገባም። ይህ ባህላቸው አይሁዳውያንን ከናዚ ግድያ እንደታደጋቸው ግን አይካድም። በዚህም በሌሎች የአውሮፓ ሀገራት የሚገኙ አይሁዶች በቻሉት መንገድ ሁሉ አምልጠው አልቤኒያ እየገቡ ነፍሳቸውን አትርፈዋል። በሌላ በየትኛውም ሀገር ባልታየ መልኩም ከጦርነት በኋላ በአልቤኒያ የሚገኙ አይሁዶች ቁጥር በ11 እጥፍ ጨምሮ ተገኘ። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።